ሙሐመድ ሰይድ ለልጆቹ መልካም አባት፣ ትዳሩን አክባሪ፣ እናቱንም ጧሪ ነበረ። በጣም 3 ጊዜ ምናምን ይደውላል። ለሰይችን በተለይ በጣም በቃ የተለየ ፍቅር እውቅና ምርጫ ቢሆን አልፈልገው ይቀማኝ ብዙ ነው። ያ ማለት አዝኛለሁ ማለት አይደል፣ ግን ባይኖር ግን እንደ ምርጫ ቢሰጠኝ ተዝታለሁ ከተባልኩ ጸሐፊ ብቻ ሆኜ ቢኖር ደስ ይለኝ ነበር። ለበጎ ነው የሚል ነገር በጣም ወስዳለሁ። ሲሰጠኝ ፈጣሪ ሰውን አይበድልም እላለሁ። እኔ ሳምንት ሲሰጠኝ ስጦታዬ ነው፣ ለኔ ትልቅ ስጦታዬ ነው። እኔም በተገባ ከኔ በተሻለ ደስተኛ ህይወት የምትኖር ይመስለኝ ነበር። እኔ ለወንድም ዑመር የዑምራ ስጦታ ለመስጠት ነው ሐሳባችን። አይደለም ማርያም ማርያም ብለህ ዘምረህ ይቅርና ወላሂ ይሄ ቪዲዮ ፎር ዩ ፔጃችሁ ላይ ከመጣ አላህ መርጧችሁ ነው። ዛሬ ታሪኮች ነው ለመስራት የሞከርነው። አሉሲድ ቀጥተኛ ትርጉም ይሄ ነው። ስራው ወይም ፕሮጀክቱ ፊልም ነው። 120 ክፍል የ7 ዓመት ፕሮጀክት ነው። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا السلام عليكم ورحمه الله وبركاته ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምንገኝ የተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ነባራችሁ ነገም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ያጀማ በድጋሚ ኢድ ሙባረክ እንኳን ለ1446ኛው ኢድ አልአድሃ በዓል በሰላም አደረሳችሁ ኢንሻአላህ። አመት ሁላችንም ያደርሰን። ኢድ እንዴት እያለፈ ነው ከናንተ ጋር? ሁላችሁም በኮሜንት ግለጹልኝ ኢንሻአላህ። አላብዛባችሁ እንግዲህ ቀጥታ ወደ ቪዲዮ አለፍኩላችሁ። ሁላችንም ወንጀሎቻችንን እናስመር። ይሄን ዱዓ በጋራ እንመልከት። ወላሂ ይሄ ቪዲዮ ፎር ዩ ፔጃችሁ ላይ ከመጣ አላህ መርጧችሁ ነው። ዛሬ እንዴት ትንሹንም ትልቁንም በግልጽም በድብቅም የሰራናቸውን ወንጀሎች አላሁ ጀለ ፊዑላ እንዲምረን እንዴት ምህረትን እንጠይቃለን ሚሊዮን ምርጥ መንገድ አሳያችኋለሁ። ሰሞኑን ጠፍቼ ስለነበረ አካውንት ተመቷል። ኮፒ ሊንክ እያደረጋችሁ ጀምሩት። ዱዓውን አብረን እንላለን። ይህንም ቪዲዮ ሴቭ አድርጉት፣ ዱዓውን ስክሪንሻት አድርጉት። اللهم اغفر لي ذنبي كله ودقه وجله وعلانيته وسره. الله ሆይ በድብቅም በግልጽም የሰራሁትን ወንጀል ትንሹንም ትልቁንም ወንጀል አንተው ማረኝ ማለት ነው። ሁላችሁም ኮሜንት ላይ አሚን በሉ። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጀማ ኢንሻአላህ በሰማነው የምንጠቀም ያርገን። አላህ የኔም እናንተንም ወንጀል ይቅር ይበለን። ትንሹንም ትልቁንም በድብቅ እንግዲህ የሰራነውም በይፋም የሰራነው ሁሉም ወንጀሎቻችንን አላህ ይቅር ይበለን። ሁላችንም ወንጀሎቻችንን እናስፈር ለማለት ወዳለሁ። በተለይ ተወዳጁ ቀናቶች ላይ ያለን ኢንሻአላህ ወንጀሎቻችንን የሚማሩብን እጆቻችን ከፍ አድርገን ወደ አላህ ዱዓችን የማይመለሱበት ቀናት ውስጥ ያለን ሁላችን በዱዓ ልንበረታ ይገባል። ወደ ላይኛው ቪዲዮ አለፍኩላችሁ። የኡምራ ስጦታ ያጀማ ኢትዮ ሪቨርቶች ሰለምቴ ነው። ሱብሃንአላህ እስኪ በጋራ እንመልከት። ለወንድም ዑመር የዑምራ ስጦታ ለመስጠት ነው ሐሳባችን። ወንድም ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ትንፋሻኝ ለመሄድ በሮ ኑር አምባው አላሁ አክበር ሰለምቴ ነው ሸኩ ባሰብኝ ሲፈታ የዘመን ህልሜ ኑር አምባ አይደለም ማርያም ማርያም ብለህ ዘምረህ ይቅርና ማርያምን ራሷ ቆዳ ላይ ብትነቀሳት አላሁ ስብሓነሁ ወተዓላ ና ብሎ ከጠራህ ማለትም ወደ ማርያም እምነት ወደ ኢስላም ማለት ነው። ወደድክም ጠላህም ትመጣለህ። ወላሂ ለዓዚም እውነታው ይሄ ነው። አላሁ አክበር አላሁ አክበር ማሻአላህ። እጅግ የሚያስደስት ነገር ነው የተመለከትነው። አላህ ይጨምርላቸው። እንግዲህ ሰለምቴ ጀማዓዎች በዚህ መልኩ ኡምራ ሰርፕራይዝ አድርገውታል። በጣም የሚያስደስት ነገር ነው። ስዕል የማርያም ስዕል እዚህ ጋር ልቡ ላይ ተነቅሶ ነበረ። ይሄም ነገር አላገደውም፣ እስልምና ውስጥ ገብቷል። አላሁ አክበር ማሻአላህ። ኢትዮ ሪቨርቶች የሚበረታቱ ናቸው ማሻአላህ። አላህ ይጨምርላቸው ኢንሻአላህ። እኔንም እናንተንም ደግሞ አላህ ይወፍቀን። ኡምራም ሐጅም ማለት ነው ዋናውን እያ ነው። ገንዘብ ያለው ሰው ብቻ አይደለም እዛ የሚሄደው። እጅግ የሚያስደስት ነገር ነው።
يا جماعة ሁላችንም እናውቀዋለን ወንድማችን መሐመድ ሰይድ ሙነሽድ ማለት ነው አላህ ይዘንለት አላህ የጀነት ፍርዶስ ያርገው በቅርቡ ነው እንግዲህ ወደ ማይቀረው አኪራ ሄደው ማለት ነው አረፋን አስመልክቶ ደግሞ እንግዲህ ባለቤቱም ጭምር ልጆቹም ቤተሰቡ በተገኙበት ኢንተርቪው ተደርጎ ነበር እስኪ በጋራ እንመልከት መሐመድ ሰይድ ለልጆቹ መልካም አባት ትዳሩን አክባሪ እናቱንም ጧሪ ነበር በጣም 3 ጊዜ ምናምን ይደውላል ለሰይችን በተለይ በጣም በቃ የተለየ ፍቅር ለየ ብቻቸው እየደወለ ነው እኔ አንቺን ብቻ ነው የምወደው እያለ ያው ጥሩ አባት ነበር እኔም ያው የተቻለኝን አደርግ ነበር ያው እሱ ግዴታ ለህይወታችን ስለሆነ መሄድ ያለበት መስራትም ስለሚፈልግ ግዴታ ግን በቃ ዘንድሮ አዲስ አበባ እንገባለን ነው ነበር ነው ህልሙን የተረዱ በመላው ዓለም የሚገኙ አድናቂዎቹ ለህክምና እንኳን ጊዜ ባልሰጠ ህመም አባታቸውን ላጡ ህፃን ልጆቹ መኖሪያ ቤት መግዣ የሚሆን ገንዘብ አሰባስበውለታል። ባለቤቱም ለህዝቡ ገዛ ምስጋናዋን አቅርባለች። ህዝቡ በጣም ቢያዩ በህይወት እያለ ይሄን ቢያዩ በጣም ደስ ይለኝ ነበር። ይሄን ያህል ህዝቡ እንደሚወደው የኢትዮጵያ ሳይሆን የዓለም ህዝብ ነው ሁሉ ያዘነለት። በልጆችም በእኔ ምስል በጣም ለመላው የኢትዮጵያ ሳይሆን ለዓለም ህዝብ በጣም እናመሰግናለን። ያው መዋጮ ምናምን ተደርጎ ቤት ተጀምሯል። ያሁን እንትን ይላል የተወሰነ ፕሮሰስ ቀጥቷል። እሱም ያልቃል። ያው ቢኖር ደስ ይለው ነበር ይሄን ቢያዩ ግን አላለም። ያው ለልጆቹ ነው አልሐምዱሊላህ። በመሐመድ ይደምቅ የነበረ አረፋና ቤት ዛሬ በሐዘን ስሜት ቢደበዝዝም በመልካም ስራዎቹ በህዝበ ሙስሊሙ ልብ ውስጥ የቀረው ሰው ሁሌም ሲታወስ ይኖራል። ሁላችንም ወደማይቀረው አኪራ እንሄዳለን። አላህ ይዘንለት አላህ ቀብሩን ሰፊ ያድርግለት። ባለቤቱን በዚህ መልኩ እንግዲህ ህዝቡንም አመስግናለች ማለት ነው። ቤቱ ግን ጭር እንዳለ በጣም ሐዘን ውስጥ እንደገቡም ጭምር ነው የተመለከትን የነበረው። በጣም ያሳዝናል። እንግዲህ አላህ ሶብሩን ይስጥሽ ነው ምለው ምንም ምለው ነገር የለም። እንዲሁም ደግሞ ገንዘቡ የተዋጣው ገንዘብ በጣም አመስግናለች ህዝቡ ማለት ነው። ከዛ ጋር ተያይዞ እንግዲህ ቤት ይገዛል ተብሎ ነበር። እሱም ላይ ፕሮሰስ ላይ እንዳሉ በቅርቡ ቤቱም እንደሚገዛ አመላክታለች ማለት ነው። ኢንሻአላህ አላህ ያስደስታችሁ፣ አላህ ከመጥፎ ነገር ሁላችሁም ይጠብቃችሁ ለማለት ወዳለው ላይ ያለ ህዝብ በሙሉ ነው ለወንድማችን መሐመድ ሰይድ ያዘነለት። አሁንም በድጋሚ ዱዓ እንድታደርጉለት በዚህ በተወዳጁ ቀን ማለት ነው አላህ የጀነተል ፍርዶስ እንዲሁም ደግሞ ቀብሩን ሰፊ እንዲያደርግለት ዱዓ አድርጉለት ለማለት ወዳለው። በጣም እጅግ የሚያሳዝን ነበር። ይህንን ደስታ ቢመለከት እጅጉን በጣም ደስ ይለኝ ነበር። እንዲሁም ደግሞ እሷ የሚያስተላለፈችው መልእክት አለ ህዝቡ እንደዚህ እንዴት እንደሚወደው ቢያውቁ ኖሮ ይህን ነገር ቢመለከት በጣም ደስ ይለኝ ነበር ብላለች። ለማንኛውም አላህ ሶብሩን ይስጥሽ ለማለት ወዳለው እና ሁላችሁም በዱዓ እንዳትረሱት ለማለት ወዳለው። ኢንሻአላህ ወደ ላይኛው ቪዲዮ አልፍኩላችሁ። ኢሳም ሀበሻ ምን እያለ ነው? ፊልም ልሰራ ነው እያለ ነው። ለማንኛውም የሰጠው ኢንተርቪው አለ ኢስላሚክ ፊልም ልሰራ ነው እያለ ነው። እንዲሁም ደግሞ ባለቤቱ ጋር ኒቃቢስት ናት። ማሻአላህ ማሻአላህ በጣም ነው ደስ ያለኝ والله ባለቤቱን ስመለከት ማለት ነው። በዚህ መልኩ ኒቃቢስት ናት። እስኪ በጋራ እንመልከት። የተለያዩ እንግዲህ ኢንተርቪው ሰጥቷል። በተለይ ከውቅና ጋር ተያይዞ ውቅናን አልፈልገውም በጣም ብዙ ነገር አሳቶኛል ያለበት ሁኔታ ነው። እንግዲህ ከሱ ብዙ ልምድ ምንቀስም ነገር አለ። በጋራ እንመልከትና ሐሳብ እንሰጥበታለን። ግን በዛ ማንነት ውስጥ ስታልፍ አሁን ካለፈ በኋላ አስተሳሰው የሚቆጭህ ነገር አለ? አዎ በጣም ያልሽው እውቅና ሁሉን ነገር ይቀማል። እንደ ተራሳው መኖር ይናፍቃል። ታቹና ስታየው ላይኛውን ትፈልገዋለህ። ቦታው ላይ ስትደርስ ግን ያጣኸውን አታውቀውም። እና እውቅና ምርጫ ቢሆን አልፈልገውም። ይቀማኝ ብዙ ነው። ያ ማለት አዝኛለሁ ማለት አይደለም። ግን ባይኖር ግን እንደ ምርጫ ቢሰጠኝ ተዝታለሁ ከተባልኩ ጸሐፊ ብቻ ሆኜ ቢኖር ደስ ይለኝ ነበር። ይሄ ከመታወቅ ጋር ያለው ነገር ብዙ ፈተና ህይወት ላይ ያመጣብሃል። አጀንዳ ትሆናለህ። እንደ ሳይዝህ አትራመድም። እንደ አእምሮህ አታስብም። እንደ ባህልህ እንደ እምነትህ አትኖርም። ግፊቱ አለ። ለዛ ደግሞ ከፊት መቶ ያሳየን ያስተማረን አንድ ሰው የለም። እንዳይጠራሳችን ላይ ሞከር። ስለዚህ ምርጫ ቢሆንና ባይኖር የምንሰጥባቸው ነገሮች አሉ። አንዱን ካነሳ ነው ዝና ከባድ። ፊልም እየሰራን ስለምናሳየው ካራክተር የኛ ካራክተር ከዛ ውጪ ሲሆን ከባድ። ሁለተኛ መሆን እየፈለግን ደግሞ
በማስመሰል እንድንኖር የምንገደደው ነገር ዝናው ራሱ የሚያመጣው ነገር በእግር መሄድ ኖሮብህ ተገደህ በኮንትራት አልሄድክም እንዴ በጣም አይሄዳለን በጣም እውነት ነው ከዛ በኋላ ቤት ደርስ ያለው ጸጸት ያው በቆሎ ገዛበት እኔና እሱ ሙያ በፍጹም አይገናኝ ነው የተገናኘ ነውም ደግሞ በድንገት ነው እንጂ ፕላን አልነበረ ግን አንዳንዴ ታዋቂ ሰው ማግባት ራሱን የቻለ ደግሞ የሚሰጥሽ ሸክም አለ ስራ የሚደርስብሽ ነገር አንቺ በመተወስዲበት አንግል ነው የሚታየው ለበጎ ነው የሚል ነገር በጣም ወስዳለሁ ሲሰጠኝ ፈጣሪ ሰውን አይበድልም እላለሁ እኔ ሳምን ሲሰጠኝ ስጦታዬ ነው ለኔ ትልቅ ስጦታዬ ነው እኔ በተገባ ከኔ በተሻለ ደስተኛ ህይወት የምትኖር ይመስለኝ ነበር እኔ because እኔ ይዤ መጣሁት ፈተና ይኖረዋል because አጀንዳ ነሽ ሰው ደግሞ ሳይለንት ሆና መኖር ትፈልጋለች እሷ እንደ አሸናፊነት እንደ ቤተሰብ ሁሉ ነገር አክሰፕት አድርጋ መኖር መፈለጓ ምንም ጥርጥር የለውም እኔም ወደዋለሁ እሷም ማደንቅባት ፓርት ነው ምን ወዳቸው ሰዎች ካጠገባችን በተለያየ መንገድ አልሄዱ ተዋደናል በቃ ተዋደን ራሱ እንኳን ተጣልተን ተዋደን ያበቃል ጥሩ ነው የገለጸው ስለዚህ ይቅርታ ለሁሉም ጥሩ ነው አርዱ ሲድቅ ማለት አርድ ማለት መሬት ማለት ነው ሲድቅ ማለት ሐቀኛ ወይ እውነተኛ ማለት ነው የእውነት ምድር ማለት ነው የእውነት ምድር ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም በብቸኝነት ሀበሻን ኢትዮጵያን የጠሩበት ስም ነው ያን አርዱ ሲድቅ የሚባለውን ስያሜ ያስገኘው ግለሰብ ወይም ሰው ደግሞ ሰይድና አህመድ ነጃሺ እንለዋለን በእስላም ነጃሺ ሁሉም ሲያውቀዋል ንጉስ ነጃሺ እውነተኛው መሪ ወይም መሊኩል አዲል ማለት ፍትሃዊ መሪ ተብሎ ብቸኛው በመልእክተኛው በረሱል ሰለላሁ ዐለይሂ ወሰለም የተጠቀሰ ይሄ እዚህ ስብዕና ባለቤት የሆነ ሂውጅ ካራክተር ነው እንደ ሀበሻ አያቶቻችን ናቸው አያቶቻችን ያላወቅንበት አግባብ አለ ሌላው ዓለም ግን ያውቃቸዋል እነዚህን ታሪኮች ነው ለመስራት የሞከርነው አርዱ ሲድቅ ቀጥተኛ ትርጉም ይሄ ነው ስራው ወይም ፕሮጀክቱ ፊልም ነው 120 ክፍል የ7 አመት ፕሮጀክት ነው 2 አመት ስራ ውስጥ ቆይተናል ወደፊት 5 አመት ይጠብቃል 4 ሲዝን አለው ሰይድና ቢላል ሁላችሁም ታውቋቸዋላችሁ የመጀመሪያው አዛን ያወጣው ኢትዮጵያዊ ቢላል ነጃሺ በጣም ብዙ ታሪክ ነው ያለው because እነዛን ሁሉ ሰሃባ በስደት የመጡትን ሰሃባዎች የተቀበለ ንጉስ ነው ክሬዲቱ ትልቅ ነው እንደ ሀገርም ክሬዲታችን ትልቅ ነው ሰይድና ቢላል አሉ ነጃሺ አለ ነጃሺ በሁለት ተርም አለ በሁለት ሲዝን ከውልደቱ እስከ ንግስናው ከንግስናው ደግሞ እስከ ሞቱ ድረስ ከልፈቱ ከንግስናው እስከ ህልፈቱ ባለው ውስጥ ሰሃባዎቹ ከመካ ተሰደው የመጡት እነሱን የተቀበለበት ከነሱ ጋር ያለው ይሄ እኮ ኢስላም ትልቁ ታሪክ በጣም የተከበሩ የረሱል ሰለላሁ ዐለይሂ ወሰለም ልጅ መጥተዋል ከኸሊፋው ሶስተኛው ንጉስ መጥተዋል አቡበከር ዑመር ከዛ ዑስማን ሰይድና ዑስማን እዚህ መጥተዋል ከዛ ደግሞ ብዙዎቻችሁ ማታቋት እሙ አይመን ሲባል የአይመን እናት ማለት ነው በአረብኛ ቃሉ ሌላ ነገር ስሟ በረካ ነው ወይም በረክቲ ረሱል ሰለላሁ ዐለይሂ ወሰለም በብቸኝነት ከናቴ ቀጥላ እናቴ ብሎ ይጠሯት ከመወለዳቸው በፊት የነበረች የ6 አመት ልጅ አካባቢ ያሉ ነው እናታቸው የሞተችው ከዛ ተቀብላ ያሳደገች ሀበሻ መሆኗን ብዙ ያውቅ የሙአሚ እነዚህን 4 ትልቅ ታሪኮች ነው በ5 አመት 30 ክፍል በፊልም አድርገን ለዓለም ሞተዋል የአርዱ ሲድቅ ሞተው ከሀበሻ በሀበሻ ለሀበሻና ለዓለም ነው ታሪኩን የምናመጣው ታሪኩ የሀበሻ ነው ኦኬ የሚሰራው በሀበሻ ነው የሚሰራለት ደግሞ ሀበሻና ዓለም ነው ፕራዮሪቲው እኛ ነን ቅድሚያ ለሀበሻ ዋው